ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 3 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሚኒሊክ እዝ ልዩ ዘመቻ መምሪያ ለወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖች አስመርቋል። መረጃውን ይዘናል። የቴዎድሮስ እዝ በደብረ ማርቆስ ከተማ የብልጽግና አመራሮች ላይ ጥቃት ሲፈጽም አሳምነው እዝ ደግሞ በብልጽግና ሰራዊት ላይ ድል ተቀዳጅቷል። የግንባር መረጃዎችን እናሰማችኋለን። ብልጽግና በኦሮሞ አርሶ አደር እምባ ላይ አየር መንገድ እየገነባ ነው ተብሏል። ሰሙታላችሁ። በደቡብ አፍሪካ የብሪክስ የባህር ኃይል ልምምድ ላይ ታዛቢ መደረጉ መነጋገሪያ ሆኗል። ዝርዝሩን ይዘናል። የሱዳን ብሔራዊ ጦር መንግስታዊ መቀመጫ ወደ ሆነችው ሱዳን ከተማ ካርቱም ተመልሷል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሚኒሊክ እዝ ልዩ ዘመቻ መምሪያ ለወራቶች የሰለጠኑ ልዩ ኮማንዶ ፋኖችን አስመረቀ። ሚኒሊክ እዝ የልዩ ዘመቻ መምሪያ አሃድ ከሆኑት መካከል ለወራት የሰለጠኑ ልዩ ኮማንዶ ፋኖች የእዝ የኮርና የክፍለ ጦሩ አመራሮች በተገኙበትና መልእክት ባስተላለፉበት ሁኔታ ተመርቀዋል። ከፍተኛ የእዙ አመራሮችም የተጀመረውን የፖለቲካ ትጥቅ ትግል ከግብ ለማድረስና የአማራን ሕዝብ ህልውና ለማረጋገጥ ብሎም ቀጣይነት ያለው ነጻነት ለመጎናጸፍና የሀገራችን ባለቤት ለመሆን በጽናትና ቁርጠኝነት መታገል ብቸኛ አማራጭ መሆኑን ለተመራቂዎች እናስገነዝባለን ብለዋል። ልዩ ኮማንዶ ፋኖችን ያስመረቁት በልዩ ዘመቻ መምሪያው ስር የሆነው አሃድ ወታደራዊ አዛዥና ምክትል ወታደራዊ አዛዥ የሆኑት አርበኞችም ለተመራቂዎች መልእክታቸውን አስተላልፈዋል። የልዩ ዘመቻ ሰልጣኝ ተመራቂዎች ዛሬ የተመረቃችሁ ሚኒሊክ እዝ የልዩ ዘመቻ እንደ ስማችሁ ልዩ ሰልጣኝ ተመራቂዎች ለበርካታ ወራት ፀሐዩን፣ ብርዱን፣ ቁሩን በርካታ ውጣ ውረዱ ሳይበግራችሁ ባልተመቻቸ ሁኔታ ተቋቁማችሁ ለዚህች ልዩ ቀን በመብቃታችሁ እንኳን ደስ አላችሁ ያልኩ። የእናንተ ስልጠና ለየት የሚያደርገው ያኔ በጣት በምንቆጠርበት ጊዜ ሳይሆን አሁን በሺዎች ብሎም በሚሊዮኖች በትጥቅም ይሁን በሰው ኃይል አቅማችን እንዲሁም የማድረግ አቅማችን ትልቅ የስኬት ጫፍ ላይ ባለንበት ጊዜ መቀላቀላችሁ፣ በተጨማሪም የዚህን አምባገነን ስርዓት ግፍ፣ በደልና ሰቆቃ አድራሽነት ማንም ሳይጎተጉታችሁ እያንዳንዳችሁ ቤት አንኳኩቶ የገባ በመሆኑ ያለማንም ቀስቃሽ በቃኝ አሻፍረኝ ብላችሁ ይህን የትጥቅ ትግል የተቀላቀላችሁ መሆኑ ከምንጊዜውም በላይ ሁኔታ ለየት ያደርገዋል ሲል እዙ አስታውቋል። እንሰባሰባለን፣ እንደራጃለን፣ እንሰለጥላለን፣ እንታጠቃለን፣ ተዋክተን ይህን አምባገነን ጸረ አማራ ስርዓት ከትከሻችን ላይ አሽቀንጥረን እንጥላለን ያለው የሚኒሊክ እዝ የተጋድሏችን መነሻ የአማራ የህልውና አደጋ ነው። መዳረሻው አደጋውን ቀልብሶ ህዝቡን ከባርነት አውጥቶ ከሁሉም ኢትዮጵያውያን ጋር በመተባበር የሀገሪቱን በትረ ስልጣን መልሶ መቆጣጠር ነው ሲል በመግለጫው ገልጿል። አክሎም የተጋድሎ ሪዮት አማራ ብሔርተኝነት ነው። የተጋድሎ አካሄድ የትጥቅ ትግል ነው። የአማራ ብሔርተኝነት የህልውናችን ዘላለማዊ ዋስትናም ነው። የአማራ ብሎም ኢትዮጵያ ህልውና በሀገር መስራቹ በታላቁ አማራና በተባባሪ ሌሎች ኢትዮጵያውያን ትብብር ዳግም ይጸናል ሲል ገልጿል። በመቀጠልም የዚህ ስርዓት አካሄድና የህዝባችን ግፍና ሰቆቃ ለኛ ብቻ ሳይሆን እንደ አማራን ለማጥፋት እየተሄደበት ያለው ርቀት መላው ዓለም እየተረዳው ያለው ሀቅ ነው። ይሄ ሆኖ ሳለ እስካሁኗ ሰዓት ድረስ ያልገባችሁ በተለያየ የጸጥታ ዘርፍ በመከላከያ፣ በፌዴራል ፖሊስ፣ በአድማ ብተናና ብሎም ሚሊሻ ውስጥ ሆናችሁ ስርዓቱን እያገለገላችሁ ያላችሁ ትውልደ አማራውያን በሙሉ በቃኝ በማለት የትጥቅ ትግሉን በመቀላቀል ህዝባችሁን ከባርነት ቀንበር ነጻ ታውጡት ዘንድ ታላቅ የተጋድሎ ጥሪ እናስተላልፋለን ሲል የሚኒሊክ እዝ ልዩ ዘመቻ የክፍለ ጦር አዛዥ መቶ አለቃ ግርማው አብዬ ገልጿል። የቴዎድሮስ እዝ በደብረ ማርቆስ በፈጸመው የቦምብ ጥቃት ያገዛዙ ቅጥረኞች ላይ ጉዳት አደረሰ። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ በሶስት አቅጣጫ በፈጸመው አስደናቂ የቦምብ ጥቃት ከመሃል አደባባይ ወደ ውሃጋን ስትከንፍ የነበረችውን ፓትሮል በማጋየት 4 አድማ ብተና አባላት ሲገደሉ 2 ከባድ ቁስለኛ ሆነዋል። በተመሳሳይ ሰዓት በጎዛምን ጤና ጽሕፈት ቤት በመሸጉ ሚሊሻዎች ላይ በደረሰ ተጨማሪ የቦምብ ጥቃት አንድ የፖሊስ ጠርናፊን ጨምሮ 3 ሚሊሻዎች ህይወታቸው ሲያልፍ 3 ፖሊሶች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል ገብተዋል። በተመሳሳይ ለሶስተኛ ጊዜ በደረሰ ጥቃት ንጹሃንን እያደነ ሲያሰቃይ የነበረው ታረቀኝ ስንሻው የተባለ ፖሊስ በደረሰበት የቦምብ ጥቃት ከባድ ቁስለኛ ሆኖ እያጣጣረ እንደሚገኝ ታውቋል። በዚሁ ቀጠና ለ4 ተከታታይ ጊዜ በደብረ ማርቆስ ከተማ አስደናቂ ኦፕሬሽን እየሰራ የሚገኘው የ206ኛ ኮር አዳኝ ቡድን 23 የጠላት ኃይል በቦምብ አጋይቶ 20 የሚሆኑትን ከባድ ቁስለኛ አድርጓል። በዛሬው ከባድ ጥቃት የተደናገጠው የአገዛዙ ሰራዊት
ሰራዊት የከተማዋን ህዝብ በገፍ እያፈሰ ማጎሪያ እየወረወረ ሲሆን ማርቆስ ከተማ በታላቅ ጭንቅ ውስጥ እንደምትገኝ ተገልጿል። በደቡብ አማራ ቀጠና ያሳምነው እዝ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ላይ ጥቃት ለማድረስ የመጣው ኃይል ከኮረማሽ ንዑስ ወረዳ በሆነው በሶስት አምባ ቀበሌ ከበባ ውስጥ አስገብቶ ለማጥቃት ቢሞክርም ቀድመው የጠላትን እንቅስቃሴ የሰሙትና የተረዱት የፋኖ አባላትና አመራሮች ምሽግ በመያዝ ፊት ለፊት ገጥመውት በብሬንና በስናይፐር ጭምር በተኩስ ሲቀጠቅጡት አርፍደው አገዛዙ ሙትና ቁስለኛውን ተሸክሞ ተመልሷል። ጠላትም ያሰበውና ያቀደው የውጊያ ስልት ቀድሞ በወጣው መረጃ የከሸፈበትና የከሰረው የብልጽግና ሎሌ ሰራዊት ያካክስልኛል ያለውን የህዝብ ንብረት የሆነውን የትምህርት ቤት ንብረት የቤተ መጻፍ ቁልፍ በመገንጠል የሶላር ምጣድ፣ ድንጋይ፣ የመማር ማስተማሪያ ሬዲዮ፣ የተለያዩ የስልክና የሶላር ቻርጆችና አዳፕተሮች በአጠቃላይ የኤሌክትሮኒክስ እቃዎችን በመዝረፍ የዘውትር ተግባሩ የሆነው መንገድ ላይ የተገኙ ንጹህ አርሶ አደሮችን በማሰርና አግቶ በመውሰድና በመደብደብ የውጊያ መሳሪያ በግዳጅ በማሸከም የግፍና የበደል ስራውን አካሂደዋል። ብልጽግና በኦሮሞ አርሶ አደር እንባ ላይ አየር መንገድ ገነባለው እያለ ነው ሲል ኦፌኮ አስታወቀ። የብልጽግና አገዛዝ ሀገሪቷን ለኤምሬት አሳልፎ በመሸጥ በአዲስ አበባና ዙሪያ በሚገኙ አንጻራዊ ሰላም አላቸው በሚባሉ ከተሞች እየዞረ በልማት ስም ዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን መዳረሻ ማሳጣት ከጀመረ የሰነበተ ቢሆንም የደሃው ሆድ ምግብ እየጠየቀ የደሴቲቱ ነዋሪዎች በፓርላማ ተቀምጠው በከተማው ያለውን የተከልነውን ጽድና የገጠምነውን ቅንጡ መብራት እንዲሁም በየአደባባዩ የሚፈሰውን ውሃ ተመልክታችሁ አመስግኑኝ ብሎ መሳለቁም የአደባባይ ሀቅ ሆኗል። የኢትዮጵያ ሕዝብ በብልጽግናው መንግስት ምክንያት ላማለኝ በሰማይ የሆነ ኑሮ እየኖረ አሁን ደግሞ ዘመናዊ የሆነ በአፍሪካ ቀዳሚ የሆነ ዓለም አቀፍ አውሮፕላን ማረፊያ ለመገንባት ማቀዱ ታውቋል። ይህንን በተመለከተም የኦሮሞ ፌዴራላዊ ኮንግረስ መግለጫ አውጥቷል። ፓርቲው በመግለጫው ክብርን የሚነካ ልማት ሳይሆን ዝርፊያ ነው በማለት መግለጫውን አውጥቷል። አየር መንገዱ ይሰራል በተባለበት ቦታ የብዙሃን መፈናቀል እንደሚኖር ገልጾ ለዚህም መንግስት ለሚዲያው ሽፋን ትንሽ ካሳ ሰጥቶ በአዲስ አበባ የኮሪደር ልማት ጊዜ እንዳደረገው ብዛት ያላቸው ዜጎችን ሀብት ንብረታቸውን በመዝረፍና የአያት ቅድመ አያቶቻቸውን ቦታ በጉልበት ለመቆጣጠር የሚያደርገውን እንቅስቃሴ እንዲያቆም ጠይቋል። አክሎም በመግለጫው የብልጽግናውን መንግስት ባይገዛውም የኢፌድሪ ህገ መንግስት አንቀጽ 40 የኢትዮጵያ አርሶ አደሮች መሬትን የማግኘትና ያለማፈናቀል መብትን የሚጋፋና እንዲሁም ነዋሪ ገበሬውን በድንገተኛ ትዕዛዝና ማስፈራሪያ እንዲለቅ ማድረጉም ህገወጥና ሞራል ቢስ አካሄድ ነው በማለት ተችቷል። በመጨረሻም ኦፌኮ የልማት ጠላት አይደለም፣ ነገር ግን የዝርፊያና የመፈናቀል ጠላት ነው ያለ ሲሆን የአፍሪካ ኩራት ተብሎ የሚወደስ ፕሮጀክት በኦሮሞ አርሶ አደር እንባ ውድመትና ውርደት ላይ ሊገነባ አይገባም። የኦሮሞ ህዝብ የሰብአዊ መብት ተቋማትና ዓለም አቀፉ ማህበረሰብ ለቢሾፍቱ ህዝብ ድምጽ እንዲሆኑ ጥሪ እናቀርባለን በማለት መግለጫውን አጠናቋል። በደቡብ አፍሪካው የብሪክስ የባህር ኃይል ልምምድ ብልጽግና የተሳተፈው በታዛቢነት ነው ተባለ። ዊል ፎር ፒስ 2026 የሚል መጠሪያ የተሰጠው የብሪክስ አባል ሀገራት የባህር ኃይል ልምምድ የጀመረ ሲሆን ይህ ልምምድ ለአንድ ሳምንት የሚቆይና በመክፈቻው ላይ የደቡብ አፍሪካ የጋራ ግብረ ኃይል ዋና አዛዥ ካፒቴን ንዋክሉ ቶስማ ባደረጉት ንግግር ልምምዱ በቻይና እንደሚመራ አስታውቀዋል። ጨምረውም ይህ ልምምድ በብሪክስ ውስጥ ከሚደረጉ ወታደራዊ ልምምዶችና መግለጫዎች የበለጠ ነው፣ ምክንያቱም እኛ በብሪክስ ውስጥ የተሰባሰብን ሀገራት በጋራ ለመስራት ያለንን ቁርጠኝነት የሚያሳይ ጭምር ነው ብለዋል። የብሪክስ መስራች ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ ሲሆኑ በኋላ ላይ ግብጽ፣ ኢትዮጵያ፣ ኢራን፣ ሳውዲ አረቢያ እና ዩናይትድ አረብ ኤምሬት ስብስቡን መቀላቀላቸው ይታወሳል። በደቡብ አፍሪካ ባህር ላይ ለተጀመረው ልምምድ ቻይና እና ኢራን ዲስትሮየር የተባሉ የጦር መርከቦችን የላኩ ሲሆን ሩሲያና ዩናይትድ አረብ ኤምሬትስ ደግሞ ኮርቬት የተባሉ ጀልባዎችን አሳትፈዋል። አስተናጋጇ ደቡብ አፍሪካ በበኩሏ ፍሪጌት የተሰኙ የጦር መርከቦችን ልምምድ ውስጥ የከተተች ሲሆን ሌሎች የብሪክስ አባል ሀገራት የባህር ኃይል ባልደረቦቻቸውን ወደ ስፍራው ልከው እየተለማመዱ ይገኛሉ። ብልጽግና እንደ ስኬት ሲቆጥረው የነበረው ይህ ልምምድ የሮይተርስ ዘገባ ኢትዮጵያ በታዛቢነት ብቻ እንደተገኘች አስታውቋል። የሱዳን ብሔራዊ ጦር መንግስታዊ መቀመጫ ወደ ሆነችው የሱዳን መዲና ካርቱም ተመለሰ። 3 ዓመት ሊደፍን በተቃረበው የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቀዋል። የሱዳን ብሔራዊ ጦር መዲናይቱ ካርቱምን ለቆ የወጣው በጎርጎሮሳኑ ሚያዝያ ወር 2023 ነበር። ከዚያ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በብሔራዊ ጦሩ እጅ መግባቷ
ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ብለዋል። ላለፉት 2 ዓመታት በተለይ 3 የተያዙ ከተሞች ካርቱም፣ ኦምዱርማን እና ባህሪ ከተሞች ዋነኛ የጦርነት ማዕከላት ነበሩ። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ካለፈው ዓመት መጋቢት ወር አንስቶ እስካለፈው ጥቅምት ወር ድረስ 1.2 ሚሊዮን ያህል ሱዳናውያን ወደ ቀያቸው ተመልሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።